ፖለቲከኛውን ዶክተር ታዬ ነው ሮል ሞዴል ማድረግ ያለባቸው ወጣቶች ወይስ ተመራማሪውን ዶክተር ታዬ? እድሜ ልኬን የስርዓት ለውጥ ነው ስፈልግ የኖረው። ለዛ የምችላትን ሳድር ቆይቻለሁ። አሁንም እያደረኩ ነው። ያሉትን እውቀት ለማካፈል የሞከሩበት አጋጣሚ አገር ቤት ተመልሰው ሀገሬን ለማየት ነው እንጂ የሆነ ፕሮጀክት ይዤ የሄድኩት ነገር የለም። እኛንን አዋቂዎች የሚል እብሪት ነበረበት የሚል ትችት ይሰማበታል። አሁን በቅርብ ጊዜ 1 ሚሊዮን በላይ ህዝብ መሞት አለበት፣ በሌላት ኢኮኖሚ ማድቀቅ አለባት ሀገሪቷ። ኢህአፓ አለ ለማለት የሚያስችለው ውጭ ሀገር ያላችሁ ሰዎች ብቻ ናቸው። አሁን 5 ዓመት የተወሰኑ ሰዎች ከመግባታቸው ውጪ ጠቅላይ ሚኒስትር አብይ አህመድ ስለሚፈራውም ጭምር ነው። በኢትዮጵያ ፖለቲካ ላይ ምንም አይነት ተጽዕኖ አልነበራችሁም። የሞተ የተቀበረ የተሸነፈ ድርጅት ቢሆን ኖሮ ዛሬ ስለ ኢህአፓ እናወራም ነበር። እርስ በእርስም የመበላላት ነገር ነበረው፣ በተለይ ደግሞ ወደ መጨረሻ አካባቢ። ግን ያ ስርዓት ለውጥ እስኪመጣ ድረስ ሰው እየሞተ እኮ ነው። ስለዚህ የኢህአፓ ትግል የተሸናፊዎች ትግል ነው ማለት እንችላለን። በነገራችን ላይ የመሬት ጥያቄ አሁንም አልተመለሰም። እርስዎ ያለሙት የህይወት ግቦ ላይ ደርሰዋል። አሳክቸዋለሁ የሚሉት የህይወት ግብ ምንድን ነው? ከዚሁ ጋር የተያያዘ እዚህ ተወልደው ለሚያድጉ ልጆች አንደኛ ባህላቸውን፣ ቋንቋቸውን ጠብቀው መሄድ የሚችሉበት መንገድ ካለ፣ ሁለተኛ ደግሞ እንደዚሁ አሁን ሃይ ስኩል ግራጁዌት ካረጉ በኋላ በጥቃቅን ስራ በዛው መቅረትም አይነት ነገር ስላለ እስቲ እዚህም ተወልደው ላደጉ ልጆች የሚመክሩት ነገር ካለ። እንግዲህ ትልቁ ነገር ምን ይመስለኛል፣ ያው ቤተሰብ ትልቅ ኃላፊነት አለበት። ኃላፊነት ደግሞ አርፈ ቁጭ በል እንዳትወጣ ይሄን አታድርግ ምናምን እሱ አይደለም። እሱ እንዳውም ሰብረህ እንድትወጣ ምክንያት እየፈለክ እንድትደበቅ ነው የሚያደርግ። ግልጽ ኦፕን ኮሚኒኬሽን የሚሉት ከልጆች ጋር ማድረግ አለብህ። ገና ከልጅነት ጀምሮ ጎረምሳ ቲኔጀር ከሆነ በኋላ ተው እንደዚህ ከርፊው አለብህ ከዚህ ሰዓት በኋላ ትምጣ ምናምን አይሰራም። የት እንዳለ በየደቂቃው እየደወሉ ምን እያረክ ነው የት ነህ ምናምን ጀመረ። እንግዲህ እናቴ ወይም አባቴ ጀመሩ እያሉ ምክንያት እየፈጠሩ ያመልጡሃል ለጊዜው። ከዛ ይልቅ ኦፕን ኮሚኒኬሽን በሚባለው ነፃነት እንዲሰማቸው ችግር ሲገጥምህ እንትን በለ። ይሄ የውጭውንም ዓለም ከቤተሰብ ውጭ ያለውንም መልመድ አለባቸው። በባህር ውስጥ መዋኘት አለባቸው። ግን አለውልህ ማለት መቻል አለብህ ለልጅህ ለልጆችህ። ችግር ሲገጥምህ ሳይሆን ሳይደር ከትምህርት ቤት መቅረት ሲመጣ ካመመው ይቀራል። ግን ትላንትና አምሽቶ ምን ብሎ ሐሙስ ዕለት አርብ ትምህርት ቤት አልሄድም አሞኛል ቢል ለምንድን ነው ትላንት ያመሸው ትምህርት እያለብህ ማለት ዘራፍ ብትል በቃ። በተለይ የቺ ቲኔጀርነት የሚሏት እድሜ በጣም አደገኛ ነች እና ከእንግዲህ በኋላ አልመለስም ብሎ ይወጣል ከቤትም ወይም ትወጣለች ልጅቷም። እንደዛ አይደለም። የነሱንም ኒድ ወደ እነሱ ደረጃ ወረድ ብለህ ማየት ማዳመጥ እንደነሱ ሆነ። አንዳንድ ቤተሰቦች በጣም ወረድ ብለው ልጅ ሆነው እንደ ልጆች እንትን የሚግባቡ አሉ። ከነሱ መማር አለብን። ዘራፍ የሚባለው እንደ የታባክ ነው የቆየው ምናምን የሚባለው ነገር አይሰራም። አንድ እሱን ነው ለቤተሰብ ልጆችም ከፈት እንዲሉ አንተም ከፈት ብለህ በቁጣ ምናምን ሳይሆን ካንተ ከቤተሰብ የበለጠ የሚቀርባቸው ሰው የለም። ከጓደኛ ጋር ይጣላሉ፣ አንተ ግን ተጣልተው የትም ሊሄዱ አይችሉም። እሱን ማስረገጥ መቻል አለብህ እና ልጆችም ያንተን የቤተሰብን ወይም ከኢትዮጵያ የመጣው ኋላ ቀር ነው ብዙ አያውቁም ምናምን። አንፎርቹኔትሊ ደግሞ አንዳንዶቻችን ያው የትምህርት እድሉም ሳይኖረን የመጣን ከሆን ልጆች እያሳደግን ከሆነ ሁሉን ነገር በአሉታዊ እናየዋለን። ልጆች የሚያደርጉትን ጸጉር አበጣጠሩንም እንትኑንም እዚች ጋር ማንጠልጥሎም ቢመጣ ምናምን በእንትን በኔጌቲቭ እናየዋለን። አሁን የተለመደ ሆኗል። ድሮ አገር ቤት ቤልቦተም ሲለበስ ዱርዬ እንደሆንክ ይቆጠር ነበረ። በኋላ ደግሞ እንትን ነው አፍሮ መሆን ራሱ እንትን ነበረ። ስለዚህ ኦፕን ኮሚኒኬሽን ነው ልጆችን እንትን እንዲሉ ስለ ሀገር ባህል እንዲማሩ ዝም ብለህ አንተ ስለነገርካቸው ብቻ ሳይሆን የሀገራዊ ጉዳዮች ላይ ተሳታፊ እንዲሆኑ ማድረግ ነው። ይሄን ኮሚኒቲያችንን እድለኞች ነን እስካሁን መኖሩ።
እያንዳንዳችን ሚና አለን ማጠንከር አለብን። አሁን ይሄ ፎክሎራማ በየአመቱ የሚደረገው ቀላል ነገር አይደለም። ኢትዮጵያን እዚህ በዊኒፔግ ውስጥ ማፕ ላይ ቁጭ አድርጓታል። ኢትዮጵያ ኮሚኒቲ እንትን ፎክሎራማ አለ ሲባል የውጭው እንትን ማህበረሰብ ያቀናል። ከዛም አልፎ የብላክ ሂስትሪ መንዝ የሚባል ዝግጅት አለ። እዛ ውስጥ ያኔ በኃላፊነትም በኮሚኒቲ ውስጥ በነበርኩኝ ጊዜ እንሳተፍ ነበር። አፍሪካውያን አንዳንድ የአፍሪካውያን ኢትዮጵያውያን አፍሪካውያን አይደላችሁም አይደለንም ትላላችሁ ይሉናል። ምን ልንሆን ነው ታዲያ? አፍሪካ እዚህ ውስጥ እኮ ያለው አፍሪካዊ ነው፣ እኛም እዛ ነው ያለ ነው። ስለዚህ እንደዛ ማለት አይቻልም እንላለን። የለም እንዲህ ትላላችሁ። አንዳንዶች ያው ቃላት ከባድ ናቸው የሚሉ አሉ። አፍሪካዊ አይደለሁም ሳይሆን ሌሎችን በማናናቅ መናገር አለ። እሱን መተው አለብን። እኛ ልጆቻችንም እንዲዋሃዱ ማድረግ መቻል አለብን። ስለ ሀገራችን ታሪክ ማስተማር አለብን። ጥሩንም መጥፎም ታሪክ ማለት የነበረውን ማስተማር ማለት ነው። ያንን ታሪክ ደግፈዋለሁ ወይም ትክክል ነው ማለት አይደለም። ግን ይሄንን አልፈንበታል፣ እንደ ሀገር ግን ይሄው ቆይተናል መባል መቻል አለበት። እሱን ማስተማር አለብን እና በኮሚኒቲያችን በኩል በምንገናኝባቸው ኢትዮጵያውያን መድረክ በኩል ከሌሎች በስራ ቦታም ጭምር ከምናገኛቸው ብዙ ጊዜ በእንትን የታወቅንን በረሃብ በ84ቱ የኮንሰርት ጊዜ አንዲት ዘፋኝ አሁን አላስታውሳትም ስሟ ማን እንደሆነች እንግሊዝ ሀገር ኮንሰርት አድርጋ ፊላዴልፊያ ደግሞ መታ the same day በራ መታ we are the children የሚለውን እንትን ሲጫወቱ እዚህ መታ ኮንሰርት አድርጋለች። እነ ቦብ ጊልዶርፍ እንትን ያዘጋጁትን ክሪስመስን ያውቃሉ የነዚህ ልጆች ያው በገፍ ወጣቶች ህፃናት እየሞቱ በነበረበት ጊዜ ያንን እያየ የዓለም ህዝብ ድጋፉን እንትን ብሏል፣ በጣም አዥጎድጉዷል። እንደዛ ነው የምንመስለው ሁል ጊዜ ለውጪ። እንደዛ እንዳልሆን ሳይንቲስቶች እንዳሉን ሐኪሞች እንዳሉን የአስተዳደር ብልሹነት ብቻ ነው እዚህ ውጪ እንትን ያደረግነው። እዚህ በቃ መተ እንትን ከረሃብ ተረፍክ አይደለም ይላል። ኖ አገር በረሃ የሆነች አድርገው ምንም እንደማታመርት አድርገው ይቆጥራሉ። እኔ መጀመሪያ እንዳልኩት ስራ ሲጀምር የመጣው ጊዜ ክረምት ነው የመጣሁት፣ -40 ነበር። የዛኑ አመት ደግሞ በበጋው ጊዜ +40 ነበር። እንግዲህ 80 ዲግሪ ልዩነት ነው የነበረው እና ሜዳ መስኮተን በጣም ይሞቃል። አብሮኝ የነበረ አንድ ሰው ይሄ ሙቀት ላንተ ምንም አይደለም አለም። ከዛ ከበረሃ መተህ እቺንማ ምንም አይደለችም። ስማ እኔ እንደዚህ አይነት ቦታ አልኖርኩም። እኔ የኖርኩት አመቱን በሙሉ 30 እንኳን ሲሆን ይሞቃል የምንብለው በሜይ ላይ በግንቦት ወር ነው። ትሮፒክስ ውስጥ ነው ያለ ነው። ሃይላንድ ላይ ነው የምንኖረው። አብዛኛው ህዝብ አይሞቅም። እርግጥ የሚሞቅ ቦታ አለ፣ ግን እዛ አልኖርንም። ይሄ መተንፈስ እንኳን የማልችልበት ነው እያልኩኝ ስነግረው ነው። እና በጣም ሚስኮንሰፕሽን አለ በውጭው ዓለም። ስለዚህ ያንን መለወጥ የምንችለው እንደ ኢትዮጵያዊ ስንነጋገር እንደ ታሪክ በጣም የቆየ ታሪክ ያላት እኮ ሀገር ነች። የዘመኑን መበለሻሸት ሳይሆን ያንን ታሪክ ሁሉ ለማጥፋት ይሞከራልና ያንን እንትን የምንለው አሁን ፎክሎራማ በሚዘጋጅበት ጊዜ ካልቸራል ዲስፕሌይ ምናምን ተብሎ እዛ የተለጠፉ ነገሮች ላይ ስለ ኢትዮጵያ ይሄንን ስለ አባይ ስለነ ለአክሱም ላሊበላ ምናምን ስትነግራቸው ከአንድ ድንጋይ የተጠረበ እንትን ነው ቤተክርስቲያን ነው ስትላቸው መስኮቶቹ የዛ ላሊበላ በዚህ በዛ ዝም ብሎ መስኮት አይደለም ከፀሐይ እንትን ጋር ቀኑን በሙሉ ጨለማ አይሆንም። እዛ ፀሐይ በዚህ ስትዞር መስኮት በዚህ ያለ በዛ ስትሄድ መስኮት በደንብ በመሐንዲሶች ጥናት የተሰራ ነው የሚመስለው። ይሄን ያደረገች አገር እንዴት እንዲሆነች ሲሉ ያው አስተዳደር ብልሹነቱ ጋር ትሄዳለ። ይሄንን ማስተማር ለልጆቻችን ብቻ ሳይሆን ለህብረተሰቡ እንድናስተምር ይጠበቅብናል። እሺ ይሄ ጥያቄ እንግዲህ ቀደም ብለን ወደ አነሳ ነው የፖለቲካውንም ይጨምራል። እናንተ ከተሰደዳችሁ በኋላ እዚህ ከመጣችሁ በኋላ በደርግ ጊዜ ያው መመለስ አትችሉ ነበር። ከዛ በኢህአዴግ ዘመን መጣ። በኢህአዴግ ጊዜ የተወሰነው መመለስ የሚችሉ መግባት መውጣት የሚችሉ ሰዎች ነበሩ። በሙያቸው የተወሰነ አገልግሎት ለመስጠት የሞከሩ አሉ። በእርሶ በኩል እንደዛ አይነት ነገር አለ ወይ? እንደ ኮሚኒቲስ ያሉትን እውቀት ለማካፈል የሞከሩበት አጋጣሚ አለ በሀገር ቤት ተመልሰው?
አገር ቤት ከ37 ዓመት በኋላ ለመጀመሪያ ጊዜ ሄድኩኝ። አንድ ጊዜ በእኔ ጊዜ የኢትዮጵያ ሕዝብ ከ25 ሚሊዮን በላይ አልነበረም። ብዙ ጊዜ 23 ሚሊዮን ነበር የሚባለው። አሁን ሲሄድ 110 ሚሊዮን ተባለ ያን ጊዜ እና አንዱ ያስደነገጠኝ ነገር እሱ ነው። በደርግ ጊዜ መግባት አልችልም፣ በኢህአዴግ ጊዜም መግባት አልችልም። እኔ በብዙ ህይወቴ በፖለቲካ እንትን ውስጥ ያታለፈ ስለሆነ በኢህአፓ አባልነት ነው ስሳተፍ እድሜ ልኬን የኖርኩት እስከ ድርጅቱ አገር ቤት ገብቶ አሁንም በህጋዊ መንገድ እስከሚታገልበት ጊዜ ድረስ። ኢህአፓ ደግሞ ከቲፒኤልኤፍ ጋር ጸበኛ ስለሆነ እንደማልገባ አውቀዋለሁ። አልሞከርኩም። አብይ አህመድ በመጣ ጊዜ የመጀመሪያዎቹ አመቶች የውጭ ያሉ የፖለቲካ ድርጅት አባላትም መግባት ይችላሉ በሚለው መሰረት ለመጀመሪያ ጊዜ ገባው። ለማየት አገሬን ለማየት ነው እንጂ የሆነ ፕሮጀክት ይዤ የሄድኩት ነገር የለም። ገንዘብ ተጭኖ የሚካሄድበት ፕሮጀክትም የአይነት ኮኔክሽንም የለኝም። ግን ምን ማድረግስ ይቻላል? የተረፉ ዘመዶችን ለማየት ትልቁ ስደት ውስጥ አገሩ መመለስ የማይችል ኢትዮጵያዊ የሚቆጨው የሚያንገበግበው ምንም ማድረግ ባትችል እንኳን ወላጆች በድህነት አሳድገው ያስተማሩ ሲሞቱ መቅበር አለመቻል ራሱ ትልቅ እድሜ ልክን አብሮ የሚቆይ ጸጸት ነው። ያንን ማድረግ አልቻልኩም በኢህአዴግ ጊዜ ስለሞቱ ወላጆቼ እና ብዙ ዘመዶች እና ለመጀመሪያ ጊዜ ሄድኩት እንዳልኩት አሁን ባለፈው ጥቂት አመት በፊት ነው። ፕሮጀክት ይዤ አልሄድኩም። ምን ማድረግ ይቻላል እንግዲህ ጊዜውም ሲኖር ብዙ ነገር ወደፊት ይታሰባል። አሁን ከጥቂት ወንድሞቼ ጋር እዚህ የተወሰነች ትንሽ የጀመርናት ገና ጅማሮ ላይ ያለ ፕሮጀክት አለን። እድሜ ልኬን የስርዓት ለውጥ ነው ስፈልግ የኖረው። ለዛ የምችላትን ሳድርግ ቆይቻለሁ። አሁንም እያደረግኩ ነው። ግን ያ ስርዓት ለውጥ እስኪመጣ ድረስ ሰው እየሞተ እኮ ነው፣ መኖር እያቃተው ነው። እና ምን መደረግ አለበት? አንድ እዚሁ ያሉ ጓደኞች አሜሪካን ሀገር ካለ እና ኢትዮጵያ ውስጥም ካለ አንድ ፕሮፌሰር ጋር በመተባበር የሆነ ፕሮጀክት ጀምረን ይሄ ፕሮጀክት ራሱ ሲጠነሰስ አንድ የፕሮጀክቱ አባል አገር ቤት ሲሄድ እኔ በድሮ አጠራር ነው ማቀው የትኛው ምናልባት የኦሮሚያ ክልል ይሆናል። አሁን እኔ በሱም ብዙ ደስተኛ አይደለሁምና እንደዛ በትዬም አልጠራም። አርሲ የሚባለው ክፍለ ሀገር ውስጥ ነው ተወልዶ ያደገውና እዛ ሲሄድ ብዙዎቹ ሞተዋል። አሁን ያሉት ደግሞ ጧሪ ደጋፊ ረዳት የሌላቸው ናቸው። 3-4 አመት ውስጥ መቆየት ከቻሉም የሚሞቱ ናቸው፣ ግን ረዳት የላቸውም። እና ምን ማድረግ አለብኝ አለና በራሱ የቡና ችግኝ ቡና ያመርታል አካባቢው። የቡና ችግኝ ከጅማ አካባቢ ገዝቶ 10 ሺዎች ምናምን አርሲ ድረስ አጓጉዞ ለየቤተሰቡ የተወሰኑ ችግኞች እዛ ካሉ የቀበሌ የገበሬ ማህበር ምናምን ጋር በመስማማት እንዲታደል አደረገ። እንግዲህ ያ ቡና አላማው ምንድን ነው? ቡና ዛሬ ተክለህ እንደ ማሽላ እንደ ስንዴ ወዲያው አጭደህ እንትን የምትለው አለ። 4 አመት በኋላ ነው ፍሬውን በደንብ እንትን የምትለውና ከ4 አመት በኋላ ቋሚ ገቢ ያገኙበታል ጧሪ ስለሌላቸው ብሎ በራሱ ያደረገው ነው። እሱን አይነት ነገር ለማድረግ እንግዲህ እዛ ሆኖ መስራትን ስለሚጠይቅ እዛ ካለ ፕሮፌሰር ጋር በመተባበር የዶሮ ርቢ ፕሮጀክት፣ ዶሮ ርቢ ስል በስፋት አርብቶ ማደል ሳይሆን ጫጩቶችን ሰጥቶ፣ ደግነቱ ያ ፕሮፌሰር ከትምህርታቸው ጋር በተያያዘ ተማሪዎችን ውጪ በአካባቢ አጥንተው ረዳት የሌላቸው እናቶች፣ የጤና መስተጓጎል ያለባቸውን ልጆች የሚያሳድጉ እናቶች፣ አንድ ሲንግል ፔረንት ቤተሰቦችን ምናምን ፈላልገው የተወሰኑ ቁጥር ሰጥተውን ለነሱ የተወሰኑ ጫጭቶችን አሳድጎ በመስጠት ከዛ እንቁላል እየሸጡ እንትን እንዲሉ እሱን የማስፋት ፕሮጀክት አለ። ይሄ እንግዲህ አንድ ትንሽ ነገር ነች። እንደዚህ ጠብ የምትል ነገር አለችም ከኢትዮጵያ ውስጥ ካሉ ያን አሁን ባሉ ዩኒቨርሲቲዎች ዙሪያ ለማስፋት ነው የሚታሰበው የገንዘብ ምንጭ ከዚህ እስከተገኘ ድረስ። በዛ አይነት ውስጥ ይህንን ፕሮጀክት የማስፋት የሰብአዊ መብቶችን በማስከበርና የተሻለ ነገር የሚመጣበት እንትኑ ትርፉ ወደፊት በቅርቡ እንግዲህ ጊዜው የስራ ዘመንም ሲያበቃ በእንደነዛ አይነት ነገሮች ላይ ለመሰማራትና በሚችለው መንገድ አስተዋጽኦ ለማድረግ እዛም እዚህም
እዚህም እስካለው ድረስ በኮሚኒቲ ዙሪያ እዛም በሚቻለው መንገድ ሁሉ ለመስራት ነው እንግዲህ እያስብኩ ያለው። ከፖለቲካ አኳያ አሁንም ፖለቲካ ውስጥ አሉበት ይንቀሳቀሳል? አለሁበት። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባል ነበርኩ ለረጅም ዘመን እና በህቡ ነው ሲሰራ የነበረው። በነገራችን ላይ እስረኛ የነበርኩ ጊዜም አባል ነበርኩ። መትረፍ የቻልኩት በህቡ በመስራቱ ነው። በህቡ መስራት ማለት አለመታወቅ ብቻ አይደለም፣ ትጠረጠራለህ። ግን አንተ ኃላፊነትም ኖሮ አንተ ታስረህም ስራው ይቀጥላል። ምክንያቱም አሰራር ስለነበረው በዛ መሰረት በጠዋትም ነው ስለነበረ እስሩ በዛ ነው የተረፍነው እና እስከዛ እየቀጠልን እያለን ከሀገርም ተወጣ። እዚህም ሀገር ውስጥ ወይ ቲፒኤልኤፍም ስልጣን ከያዘ በኋላ መሰረታዊ ጠላት አድርጎ የቆጠረው ኢህአፓን ስለሆነ መግባት አይችልም። በውጭ ነው ሲሰራ የነበረው። ሜዳም ላይ ሀገር ውስጥ ብዙ ያው ውጊያም እንደነበረ ምናልባት በታሪክ ሰምታችሁት ሊሆን ይችላል። ስለዚህ ውጪ ብዙ ሲሰራ ቆይቷል። ተመዝግቦ ማለት ነው። ውጭ ሀገር በአሜሪካን ሀገር፣ በአውሮፓ፣ በካናዳም ሲሰራ እዛ ውስጥ አክቲቭሊ ሲሰራ ቆይቻለሁ እስከ አብይ አህመድ እስከመጣበት ጊዜ ድረስ። አብይ አህመድ የፖለቲካ ድርጅቶች መግባት አለባቸው ሲል የውጭ ዜግነት ያላቸውም ዜግነታቸውን እየቀደዱ ኢትዮጵያዊ ሆነው መስራት ይችላሉ ሲል ብዙዎቻችንን እንትን አረገን፣ አቆመን። ምክንያቱም እዚህ የኔ መኖር ብቻ አይደለም፣ ቤተሰብ አለ፣ ልጆች አሉ። ምን ብለ በቃ ዜግነቴን ቀድቼ የገባሁ የምትልበት ሁኔታ አይደለም። ምን ያክል አስተማማኝ ነው አታውቀውም። ብዙ ሀገሮች ዱዋል ሲቲዝንሺፕ የሚባል አለ። ካናዳዊ ነኝ ኢትዮጵያዊ መሆን እችላለሁ። ማድረግ ያለበት ውጭ ያለውን ዜጋ ታለንት ለመጠቀም ለሀገር የሚያስብ መሪ እና ፓርቲ ከሆነ ይሄን የዱዋል ሲቲዝንሺፕ መፍቀድ አለበት። ያ ደግሞ በህገ መንግስት መረጋገጥ አለበት። ያ ቢሆንም ህጋዊና ስራ ላይ ይውላል ማለት ነው። ሌላ ጥያቄ ነው እና ያ ስለሆነ አልገባሁም። ስላልገባሁ የውጭ ዜጋ አባል የሆነበት ድርጅት ይሰረዛል ይላል ኢህአፓ። በህጋዊነት ተመዝግቦ ሀገር ውስጥ እየሰራ ነው ያለው። ድርጅቱ ህጋዊነቱ ማጣት ስለሌለበት ውጪ ዜግነታችን የውጪ የሆነው ሰዎች በሙሉ ደጋፊ ሆነን አለን። እዚህ በፊት ስንሰራ የነበር አሁንም የምንችለውን ያህል እየደገፍ ነው አለን። በህጋዊ ደረጃ ደጋፊ ነኝ፣ ግን ከውስጤ በኢህአፓነት የተከተብኩ ስለሆነ ማንም አይወስድብኝም። አብይም አይወስደውም፣ ሌላ ሰውም ከውስጤ ሊያወጣው አይችልም። ለምን? ያስተማረኝ ህዝብን ማገልገል ነው። ያ ስለሆነ ነው። እዚህ ምናልባት አንዳንድ ኮሚኒቲ አገለገልክ ተብሏል ምናምን ያላችሁት፣ ከዛ የወሰድኩት ትምህርት ነው። ከቤተሰብ ያገኘሁት ለሰው መራራትን ያስተማረችኝ እናቴ በዓል ሲኖር የታመመ ሰው እንድንጠይቅ ይችን ሳህን ውሰዱለት እየተባለ መንከባከብን ያስተማረችኝ እናቴ እነዛ ነገሮች ስላሉ ነው እና ከኢህአፓ ብዙ ተምሬ ያለው እና ብዙ የኢህአፓ ወንድምና እህቶች ጓዶቼ እዳ አለብኝ። ለምን? ለተሻለ ነገር ብለው ህይወታቸውን ሰጥተዋል። እኔ ዛሬ ተደላድል ያለው ብዬ አብረን የጀመርነውን ነገር ማቆም ያስጠይቀኛል ባይ ነኝ። ስለዚህ አክቲቭሊ እሰራለሁ። በህጋዊ ደረጃ ግን የኢህአፓ አባል በህግ ደረጃ አይደለሁም። የኢህአፓን ነገር ካነሱ አሁን የአብዮቱ 50ኛ ዓመት ነው ተብሎ በብዙ ሚዲያዎች ላይ ብዙ የዛ ጊዜ አክተሮች ኢንተርቪው ይሰጣሉ። የተለያዩ ሀሳቦች እየተነሱ ነው። በእርሶ መመዘኛ የኢህአፓ ፖለቲካ በዛ ጊዜ ነበር የዛ ትውልድ ፖለቲከኞች የኢህአፓ ብቻ ሳይሆን ዋናዎቹ አክተሮች ሜሶና ፒያፓ ናቸው። ከዛና ኢጫት ምናምን ቀጥሎ የመጡ ናቸው። ምን አይነት በጎ ተጽዕኖ አሳድሯል የኢትዮጵያ ፖለቲካ ላይ ብላችሁ ታስባላችሁ? ወይም በኔጌቲቭ ሳይድም ሊሆን ይችላል፣ በፖዚቲቭ ሳይድ። በኢትዮጵያ የፖለቲካ መልክዓ ምድር ላይ ኢህአፓና ሌሎች በወቅቱ የነበረው ከተማሪው ንቅናቄ ውስጥ የወጡት ለወገን ብለው የተነሱ ዜጎች በሙሉ ትልቅ ተጽዕኖ አምጥተዋል። ስላመጡም ነው የንጉሱ ስርዓት የወደቀው። ስላመጡም ነው አዲስ ስርዓት ይምጣ ስለተባለ በሀገራችን ውስጥ የፖለቲካ ድርጅት ልምድም ስለሌለ ለስልጣን ፖለቲካ ድርጅቶች ተወዳድረው በሰላማዊ መንገድ ድምፅ ተሰጥቶ ያሸነፈ ፓርቲ ስልጣን የሚይዝበት ስርዓት ስላልነበረ
ያቺን ንጉሱ ከወረዱ በኋላ የተፈጠረውን ገዋ ቫኪዩም የተደራጀው ደወል የተደራጀው ኃይል ደርግ ወሰደው። ከዛ እንግዲህ እሱ ራሱን የቻለ ብዙ ታሪክ የአንድ ቀን ኢንተርቪው የሚሰጥበት ነው። ከዛም በላይ ተጽዕኖ ምንድነው ያልከው? አዎንታዊ ተጽዕኖ የፀሐዩ ንጉስ የሚባሉት ከሞቱ በኋላ እንኳን 7 ዓመት መሞታቸው ሳይታወቅ በስማቸው አገር ትመራለች ትገዛለች ሲባል እንደ አምላክ የፀሐዩ ንጉስ ነው የተባሉት እንደዛ እንዳልሆነ ማሳየት፣ ሰው መሆናቸውን ስርዓቱ ዜጎችን የበደለ መሆኑን በማሳየትና ለመብት መታገል አስፈላጊ መሆኑን በማሳየት ደረጃ ከተማሪው ንቅናቄ ፊት የኢህአፓ የተወለደው ከተማሪው ንቅናቄ ውስጥ ነው። በዩኒቨርሲቲ ዙሪያ ወደ ሃይ ስኩልም የነበረው እንቅስቃሴ ያንን በእግሩ ቆሟል የተባለውን ስርዓት በመነቅነቅ ደረጃ ትልቅ አስተዋጽኦ አድርጓል። በአሉታዊ እንትን በኩል ላልከው መይሶንም ብትለው የኢህአፓን ብትለው ግራ ዘመም ነው። በወቅቱ እንግዲህ በ60ዎቹ በእኛ አቆጣጠር ብዙ የአፍሪካ ሀገሮች የነጻነት ትግል አድርገው ነጻ ያወጡበት ጊዜ ነው። በዛን ጊዜ ደግሞ በዓለም ዙሪያ የሶሻሊስት እንቅስቃሴ ስር እየሰፋ የሄደበት ጊዜ ነው። የሶቪየት ህብረት የነ ቻይና ተጽዕኖ በስፋት ነው ድጋፍ የሚያደርጉበት ጊዜ ነው እና ለሰፊው ህዝብ የተሻለ ኑሮ የሚያመጣው ስርዓት ይሄ ነው የሚባልበት ስለሆነ ያንን ተቀብለው ያ ስርዓት እውን እንዲሆን የሚታገሉ ነበሩ። መይሶንም ኢህአፓም በጅማሮው ጊዜ በትብብር ነበር የሚሰሩት። ኢህአፓም መይሶንም መጽሔት ሲወጣ የሰፊው ህዝብ ድምጽ መይሶን ያወጣል፣ ዴሞክራሲያ ኢህአፓ ያወጣል። ተመሳሳይ እንትኖችን ያወጡ ነበረ። ልዩነቱ የመጣው እና አሉታዊ ተጽዕኖ ሊሆን የቻለው መይሶን መሬት አዋጅ ታወጀ የካቲት 25 1967 በተራማጁ ጎራ ይሄ ወጣቱ መይሶንም ምንም የመሬት ጥያቄ ተመለሰ። ትልቁ ጥያቄ መሬት ላራሹ የሚል ስለነበረ የመሬት ጥያቄ ተመለሰ። ስለዚህ ከደርግ ጋር መስራት አለብን የሚል ቡድን ከመይሶን የግራውን ወገን የደርግን እየደገፍን ቀኙን እያዳከምን በዚህ መልክ ነው ስርዓት የሚቀየረው የሚል ነገር ገፉበት። በኢህአፓ በኩል ያ ትክክል እንዳልሆነ የህዝብ ጥያቄ የሚመለሰው ህዝባዊ መንግስት ሲኖር ብቻ ነው። ደርግን ግራውን መደገፍ ቀኙን ማዳከም በሚል ስርዓት ለውጥ አይመጣም። ደርግ የተቋቋመው ወይም ደግሞ ወታደር ድንበር ሀገርን ሰላማዊ እንትንን ማስከበር ስለሆነ ወደ ጦር ካምፑ መመለስ አለበት ነው። በዚህ መሀል ቅድም ያነሳሁት የሶማሌ ጦርነት ጉዳይ መጣ። ነገሮች የተደበላለቁ። መይሶን ስልጣን ውስጥ ያው የደርግ አማካሪ በመሆን በመሬት ይዞታ ውስጥ በምን ውስጥ ገቡ። ቀንደኛ ጠላት ኢህአፓን አድርገው በግራ ዘመምነት የግራ ፖለቲካን የሚያቀነቅኑ በነገራችን ላይ ደርግም አዲስ የሶሻሊስት ጎራ በሚል ኢትዮጵያ ትቅደም የኢትዮጵያን ሶሻሊዝም የሚባል የለም፣ የኢትዮጵያን ሶሻሊዝም የሚባል ነገር የለም፣ አንድ ነው ሶሻሊዝም ሳይንቲፊክ ሶሻሊዝም በሚል ብዙ ነገር ውስጥ ተካሄደ እና ያንን ደርግ የፖለቲካ እንትንም ስላልነበረው ቅድም የጠቃቀስካቸው እነ ጫት እነ ሰደድ ማልሬድ ምናምን የሚሉ ድርጅቶች ሁሉ ከዛ በኋላ የመጡ እነዛን ሰባሰብኩኝና ኢማልሬድህን አቋቋምኩ ምናምን ብሎ ኢሰፓ የሚባለው ነገር መጣ። በኋላ ይሄ ደርግ ስር እንዲሰድ ያ ሁሉ ጭፍጨፋ እየተካሄደ መጨረሻ ለመይሶንም አልቀረለትም። መይሶንንም ማሰር፣ የመይሶን መሪዎችን መግደል፣ እንዲሰደዱ ማድረግ ድረስ ተደረሰ። ደርግ ያው የራሱን ስልጣን ይዞ መቆየት ስለፈለገና ያ አሉታዊ ተጽዕኖ ነው። ስርዓትን በመቀነቅ ደረጃ አዎንታዊ አስተዋጽኦ አድርገዋል። ተቻችሎ መሄድ አለመኖርና በውይይት መፍታት አለመቻል አንዱ በተለይ ደግሞ ከደርግ ጋር በማበር መይሶን እና ደርግ ራሱ የቀይ ሽብር ዘመቻ ብሎ ያው ኢህአፓን ነጭ ሽብር አካሄደብኝ እያለ ይከሳል። በዛ ውስጥ እርምጃ የተወሰደባቸው አጸፋ ለመመለስ የተሞከረ ራስን ለመከላከል የተደረጉ ስህተቶችም የተፈጸሙበት አለ። ይሄንን አገር ቤት ተመዝግቦ ሲሰራ በጉባኤው ላይ ስህተት መፈጸሙን የድርጅቱ ሊቀመንበር የኢህአፓ ሊቀመንበርም ያው ለተፈጠረው ስህተት ይቅርታን በመጠየቅ የኢትዮጵያን ሕዝብም ይቅርታ ጠይቀውበታል። ስለዚህ አሉታዊም አዎንታዊም አስተዋጽኦ አለው። ግን እኔ በማቀው ደረጃ በኢህአፓነት
አሉታዊ ሆን ተብሎ አሉታዊ ተግባራትን ኢህአፓ አልፈጸምም። ለህዝብ ሲል መስዋዕትነትን ከፈለ። ቅድም እንዳልኩት 4 ልጆች ከአንድ ቤተሰብ ውስጥ አስረህ የምትለቃቸው የደርግ አባላት እኮ ታስረው ተለቀቁ። በወያኔ ጊዜ እንዳው እንደ ትልቅ ነገር ሳይገድላቸው አስሯቸው ለቀቀ። ግን እነዛን ንጹሃን ዜጎች አገርን መንግስቱ ኃይለማርያም አሁን 84 ዓመት ምናምን ተብሎ ይኸው ሸምግሎ ይታያል በየእንትኑ ላይ። ዘላለም የሚኖር ሰው አልነበረም። መቼም ያቺ ወንበር እንትን ሲባል ሰረው ማሰር ነው፣ ግደለው መግደል ስለሆነ እንደዚህ መወጠር ስለመጣ በዙሪያው ያሉት ሁሉ እየፈሩት ሊቃነ መናብርቱን ሁሉ አስወግዶ ነው የቀጠለው 17 ዓመት። ስለዚህ በፊት የሚሰራውን የማያቅ ደርግ በኋላ ፖለቲካውንም አወኩ ተብሎ ያው አገርን ማጥፋት ተጀመረ። በደርግ ጊዜ ዜጎች እንዲጠፉ ተደረገ። በኢህአዴግ ጊዜ ደግሞ አገር እንድትጠፋ እየተደረገ ነው አሁንም ጭምር። ሌላው ከዚህ ጋር ማነሳው ጥያቄ የዛ ጊዜ ትግል እኛንን አዋቂዎች የሚል እብሪት ነበረበት የሚል ትችት ይሰማበታል። አሁን በቅርብ ጊዜ ኢህአፓ እኔ ነኝ አዋቂ የዚችን ሀገር መምራት የምችለው እኔ ነኝ ይላል። ሌላውን በዛው በሌላ ሳይድም ያለው እንደዛ ይላል። እንደገና ራሱ ኢህአፓ ደግሞ በሰራዊቱ በኢህአሰና በፓርቲው መሀል እንደገና ልዩነት አለ። ራሱ ዘመኑም የኮሚኒኬሽን ክፍተት አለው። እንዳሁኑ ጊዜ ቀላል አልነበረም ለመገናኘት። ግን እርስ በእርስም የመበላላት ነገር ነበረው። በተለይ ደግሞ ወደ መጨረሻ አካባቢ ያ ሁሉ ትግል ያ ሁሉ ማለት ኢህአፓ በብዙዎቻችን አይምሮ ውስጥ ያለው በጣም ቆራጦች ታጋዮች ራሳቸውን ለመስጠት የተዘጋጁ ተብሎ ነው የሚታሰበው። ግን በዛው ልክ ደግሞ እርስ በርስም ተጠፋፍተዋል። እንደገና ደርግም እነሱን ከመታ በኋላ 17 ዓመት ስልጣን ላይ እንዲቀመጥ ሆኗል። ስለዚህ የኢህአፓ ትግል የተሸናፊዎች ትግል ነው ማለት እንችላለን። ኢህአፓን የሚያጥላሉ ወገኖች የኢህአፓን አስተዋጽኦ ለመደምሰስ የሚጥሩ ዜጎች በማጥላላት ያቀርቡታል። ትችቱም እንደዛው እኔ ካልመራሁት በአፍንጫ የውጣ አይነት ነገር፣ ከኔ በላይ አዋቂ የለም። በነገራችን ላይ ያ እንኳን ቢሆን አንተ ለምሳሌ አንተ የምትመራው ድርጅት በዚህ መልክ ነው ሀገራችን የተሻለ ኑሮ የሚኖራት ብለህ አስበህ ያለምንም ፍራቻ መናገር ከቻልክ፣ ያንን ደግሞ ሀሳብህን ለህዝብ ሸጠህ ከተቀበለህ እኔ ስህተት መሆንህን እንኳን ባቅ እኔም ብዬ ቢያቅተኝ አንተም በማጥፋት አይደለም የእኔን ትክክለኝነት ማሳየት ያለብኝ። የእኔ ካምፔን የእኔ ትክክለኛ ዓላማን ለምንድን ነው ህዝቡ ሊገዛው ያልቻለው? አሁን ለምሳሌ አሜሪካን ሀገር የምናየው በጣም የሚያሳፍረኝ ነገር ባይደን እና እንትና በሚወዳደሩበት ጊዜ ባይደን 78 ሚሊዮን ምናምን ድጋፍ ሲያገኝ ሲመረጥ፣ ትራምፕ እንዴት በምን ሂሳብ ነው 70 ሚሊዮን ህዝብ የሚመርጠው? ወንጀለኛ ሀገር አጥፊ የምርጫውን አልቀበልም ሁሉ እያለ እንትን ነውጥ የፈጠረን ሰው ሴቶችን አቢዩዝ አደረገ ተብሎ አሁንም 90 ምናምን ክስ ያለበት ሰው አሁንም ድጋፍ ያለው ሰው ነው። እና ይኸውልህ ቅድም ያልኩት የውጭ ዜጎች የሰለጠኑ የተማሩ የሚያውቁ ምናምን የሚለው ምን ያህል የማያውቁ መሆናቸውን ነው የምታየው። ስለዚህ በዛን ጊዜ ኢህአፓ እኔ ካልመራሁት እኔ ነኝ አዋቂ እኔ ቢልስ አዋቂ አይደለህም፣ ምክንያቱም አዋቂ ብትሆንማ እንዲህ አትልም፣ እንዲህ ነው ትክክለኛው መንገድ ብለህ መይሶንም ሆነ ሌላው ደርግም ሌላም ድርጅት ጥሩን ለሀገራችን የሚበጀውን ለህዝብ አሳምኖ ተቀባይነት እንዲኖረው ማድረግ ሲገባ ኢህአፓ ካለ ሰላም የለም ብለህ የምታስረው የምትገድለው የምታሰድደው ከሆነ መጨረሻ መይሶንንም አስወግዶ ምናምን እኔ ነኝ ብሎ ቁጭ አለ እና ውጤቱ እንግዲህ ያው ታሪክ የመዘገበው ስለሆነ፣ ስለዚህ በአጭሩ ምንድን ነው የተሸናፊነት ትግል ነው ወይ? እኔ አይደለም እላለሁ። ግን አንድ በእኔ ግምት የጎደለ ነበረ ብዬ የማስበው የከተማው ትጥቅ ትግል ተብሎ የሚነገር አለ። በኢህአፓ አካሄደው ከአቅሙ በላይ ምናምን የተባለው የከተማ ትጥቅ ትግል ከመጀመሪያውም ሲቋቋም ራስን ለመከላከል ነው።
ሄደ ቺን ጽሁፍ አባዛልኝ ብለ እዚህ ስቴፕልስ ሄደ አባስተህ እንትን የምትሰጥበታለም። የወጡት እኮ አዋጆች የምታስታውሱ ከሆነ አንዳንዶቻችሁ ያው ለዛ ጊዜ ስላልበቃችሁ አታስታውሱትም። ወረቀት የያዘ የበተነ ያሰበ ብሎ ነው እኮ አዋጅ ያወጣው። እኔ ማስበውን በምንድን ነው የሚያውቀው? ያሰበ ሁሉ በሞት ያስቀጣል፣ በስርዓት ያስቀጣል ምናምን እያለ አዋጅ የወጣበት አገር ነች። በዛች በ66 67 ጊዜ የነበረ ለውጥ ጊዜ በአዲስ ዘመን ጋዜጣ ላይ ለተወሰነች ጊዜ ነፃ ሚዲያ ሆና ክርክር ነበረ። በነፃነት ማለት ይቻላል። ግን ወዲያው ነው የተዘጋችው። ዲሞክራሲ ሲሉ ዲሞክራሲ ስንል ዲሞክራሲ በገደብ ያለ ገደብ ምናምን በስፋት ውይይት ይካሄድ ነው። ያ ነገር ነበር መበረታታት ያለበት። ከዛ ህዝብ የፈለገውን ይምረጥበት። አንተ ለሀገር የምትበጅ ከሆነ የሀገር እንዴ ዩኒቨርሲቲ የኢህአፓ ፕሬዚዳንት መሪ የነበረው ዶክተር ተስፋዬ ደበሳይ ዶክተር ነው። ሃይ ስኩል ዩኒቨርሲቲ ምን ብሎ ዶክተር ነው። ስንት አመት ነው በትምህርት እንትን ላይ ያሳለፈው። የድርጅት ምስጢር ላለማባከን ቢያዝ መደብደብ መታሰር አለ፣ መገደል አይቀርም። ቶርቸር ምስጢር እንድታወጣ ነው የሚደረገው። የድርጅት ምስጢር እንዳይወጣ ከፎቅ ላይ ነው ወድቆ ራሱን እንትን የሰዋውና እንደዛ እንዳይደረግ መከላከል በሚል የተቋቋሙ ቡድኖች በነበረው ግፊት ደርግ እኮ ተቀባይነትም ስላልነበረው ገፋ ቢያደርጉት ይወድቃል። በየአካባቢው ገፋ ያለ እርምጃ ድረስ የተደረሰበት ስለነበረ እሱንም ያው ይቅርታ የተጠየቀበት ነው። በአሁኑ መነጽር አለ ማየት ያለብን፣ በዛን ጊዜ ነው ማየት ያለብን። ያን ጊዜ የህልውናም ጉዳይ ነው የነበረው። አንተ የምታውቀው ወንድምህ፣ ጓደኛ አብረህ የኖርከው ነው የሚያስርህም የሚገልህም የነበረው። ስለዚህ መከላከሉ አግባብ ነው። ግን በጣም ልቅ መሄዱ ደግሞ ትክክል እንዳልሆነ ድርጅቱም የተቀበለው ነው። የተሸናፊነት ትግል ነበረ ወይ? በተለይ ሜዳ ላይ የነበረው ብዙ ጊዜ የሚነገረው ቲፒኤልኤፍ እና የኢህአሰ ተዋግተው ቲፒኤልኤፍ አሸንፎት ኢህአሰን አስወጣው የኢህአፓን ሰራዊት። ኢህአሰና ቲፒኤልኤፍ በሚዋጉበት ጊዜ ደርግ በዚህ በኩል ኢህአሰን ይወጋል፣ የሱዳን መንግስት ይወጋል በታንክና በአይሮፕላን፣ የቲፒኤልኤፍ ይወጋል፣ ኢፒኤልኤፍ ይወጋል። የአራት ኃይሎችን ነበር እንትን የሚቋቋም የነበረው። እንደ ሌላው ከመንግስታት የሚያገኘው ድጋፍና እንትን አልነበረውም። እና አው በጦርነት ከፍተኛ ጉዳት ደርሶበት ነው የትጥቅ ትግሉን ማጠፍም የተገደደው፣ ወደ ስደትም እንትን ያለው እና ተሸናፊ ቢሆን እኮ እስከዛሬ ሞቶ ተቀብሮ ኢህአፓ መረሳት ነበረበት። እኔ አሁን ያንን ሁሉ 17 ዓመት እንደዛ አድርጎ ኢሰፓ ምናምን ተብሎ የተባለ በቅርብ ጊዜ ኢሰፓንን የሚሉ መዝግቡን ብለው ምርጫ ቦርድን ጠየቁ ተብሎ ነበር። የተቀበሏቸው አይመስለኝም። አሁንም እኮ ኢህአፓ 50ኛ በዓሉን አገር ቤት ውስጥ አክብሯል። 50 ዓመት የተቋቋመበትን ኢህአፓ በ1964 ዓመተ ምህረት ነው በፈረንጅ የተቋቋመው። ከዛን ጊዜ ጀምሮ አሁን 24 ይኸው 50 ዓመት ሆኖታል። ወደ አገር ቤት ምዝገባ ላይ በሚካሄድበት ጊዜ 2500 አባል ካለህ ህጋዊ የሆነ መመዝገብ ትችላለህ። ህብረ ብሔራዊ ድርጅት ከሆንክ፣ የብሔር ድርጅት ከሆንክ 400 ነው መሰለኝ። ልክ ምዝገባ ፕሮሰስ ሲጀመር 10,000 ነው የሚያስፈልገው ተባለ ህብረ ብሔራዊ ከሆንክ። ከዛም እነዚህን 4-5 ክልሎች ውስጥ እንዲኖረ ያስፈልጋል። ወዲያውኑ ነው 12,000 አባላትን አስመዝግቦ ምርጫ ቦርድ ተቀብሎት ህጋዊ የሆነው። በህዝብ ውስጥ አሁንም ያለ ድርጅት ነው። ያንን በሰላማዊ መንገድ የምታገላለው እያለ ምናልባት ሰምታችሁት ይሆናል። በህዳር ወር ውስጥ ሰልፍ ተጠርቶ ነበረ። የተቃውሞ ሰልፍ፣ አገር ቤት ውስጥ ያለው ጦርነት ይቁም፣ ሰላም ይስፈን በሚል ሰልፍ እናካሄዳለን ብለው ጥሪ ሲያደርጉ አስተባባሪዎቹን ከዛ ውስጥ የኢህአፓን ተቀዳሚ ሊቀመንበር አሰሩት። ከአዲስ አበባ ነው የሚኖረው። አውጥተው አዋሽ አርባ 3 ወር ተኩል አስረው አሁን 1 ሳምንቱ ነው ከተፈታ። እሱ በተፈታ ሳምንት ባልሆነው ጊዜ ውስጥ አሁን ደግሞ ሊቀመንበሩን አስረውታል። የኢህአፓን ሊቀመንበር ጠመንጃ የላቸውም፣ በጦርነት አላሉም፣ በሰላም ነው የምንታገለው እያሉ በህጋዊነት ተመዝግበው ያሉ ለምን እንደሚፈራ አናቅም። ስለዚህ ተሸናፊ ሆኖ ቢሆን ኖሮ አሁን ተቀዳሚ ምክትል ሊቀመንበሩም ሌሎችም አባላቱ ወጣቶች ናቸው።
ጸሐፊዋ በጣም ወጣት ነች። ምናልባት በኢንተርቪው ላይ አይታችኋት ሊሆን ይችላል። ለምን ይቀበሉት ነበረ ተሸናፊ ቢሆን ኖሮ? አሁንም ጭምር ጠቅላይ ሚኒስትር አብይ አህመድ ስለሚፈራውም ጭምር ነው እነዚህን ሰዎች መሪዎችን እያሰረ ያለውና እኔ ተሸናፊ ነበረ ማለት አልቀበለውም። ግን እንደ ማንኛውም ትግል ውጣ ውረዶች አሉ፣ መነሳት መውደቅ አለ። የቻይና ፓርቲ እኮ በ1920ዎቹ ተጀምሮ ስራ ምናምኖቹ ተጀምሮ እስከ 49 ድረስ እየተሸነፈ እየወደቀ እየተነሳ ነው በ1949 ስልጣን ያዘውና ያው የትግሉ ሂደት ስለሆነ ታግለህ ቅድም ስናገረው እንደነበረው እዚህ ሀገር ለመኖርም ሆነ ያለምከው ዓላማ ለማሳካት ጸንተህ መቀጠል እንዳለብህ አሁንም ጸንቶ እየታገለ ነው እና ተሸናፊ አይደለም ብዬ ነው የምቀበለው። ስልጣን ይዟል ወይ አልያዘም? ያ ከሆነ መለኪያው አዎ በዛ መስፈርት ስላልያዘ ተሸንፏል ብለው በተለይ እንትኑን የሚያቀርቡ ማጥላላቱን ጥላሸቱን የሚቀቡት ኃይሎች እንዲ ቲፒኤልኤፍ ትላንትና መጥቶ እንደዚህ ብሎ ያው ስልጣን ያዘ እኮ ምናምን ቲፒኤልኤፍን ነው እኮ ከዚህ የምናየው። ከጀርባው ማን ነው ያለው? አሜሪካኖች የት ነው ያሉት? ሌሎቹ ኤርትራውያን የት ነው ያሉት? እሱን እኮ ነው። እናንተስ ያንን ድጋፍ ከሌሎች ሀገሮች ማግኘት ከሌሎች ፓርቲዎች ድጋፍ ማግኘት አንድ እሱ ነው ተሸናፊ የሚያስብለው። እንደዛ አይነት ድጋፍ ሰብስባችሁ መሄድ አልቻላችሁ። አብዛኞቻችሁ የዩኒቨርሲቲ ተማሪ ነበራችሁ። ትልቅ የሆነ ምንድነው ይባል የማገናዘብ ፖለቲካን የመረዳት እና ለማራመድ አትሊስት ችሎታ ነበራችሁ። ግን በነበራችሁ ቁርጠኝነት በነበራችሁ የማንበብ የኮሚትመንታችሁ ምናምን እሱ ሁሉ ተጨምሮ ይህንን ድጋፍ ማሰባሰብ ትግሉን መግፋት እና ጠንካራ ፓርቲ አድርጋችሁ መዝለቅ ስትችሉ ሳታረጉት ተበትናችኋል። አብዛኞቻችሁ ደግሞ አሁን የምትኖሩት በአውሮፓ፣ በአሜሪካ፣ በካናዳ ነው የምትኖሩት። ሊበራል የሆነ ሀገር ውስጥ ነው ወይም ምንድነው ኒዮ ሊበራሎች የሆኑ ሀገሮች ውስጥ ነው የምትኖሩት። አስተሳሰባችሁ ግን እስካሁን ሶሻሊዝም ነው። ምናልባት እሱ ነገር ራሱ አይጋጭባችሁ። በጣም ጥሩ ነው። አንድ ነገር ግልጽ ላድርግ። ተሸናፊነትን በተመለከተ አገናዝባችሁ ከሌላም ድጋፍ ማሰባሰብ ነበረባችሁ ያልከውን እንግዲህ በህቡ አሰራር ነው ሀገር ውስጥ ሲሰራ የነበረው። እኔ በማቀው ደረጃ ነው። እኔ አመራር አባል አልነበርኩም ሀገር ውስጥ። ግን የማምነውና ትክክል ነው ብዬ የማስበው በሜዳ ላይ ያለው እንትን ተሸናፊ እንዲሆን ያደረገ የሆነበት ምክንያት የኢህአፓ የወታደራዊ ክንፍ ኢህአሰ የመጀመሪያው አስኳል ሰልጥኖ የመጣው ከውጪ ነው። ፍልስጤም ነው የሰለጠኑት 12 17 የሚሆኑ እንዳውም አንዱ በመንገድ ላይ ሲመጡ ሞቷል። ሲመጡ በኤርትራ በኩል ነው የገቡት። አንድ አመት ሻዕቢያ አስሮ አስቀምጧቸዋል። ያው ማሰር በለው መውጣት ወደ ታች እንዲመጡ አልፈቀደላቸውም። ከአንድ አመት በኋላ ነው ትልቁ ችግር የነበረው። ሻዕቢያ ራሱ ኢህአፓን ሲፈራ ያለው የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው በሉልን ነው። ኢህአፓ በሩቅ ምስራቅ የአረቦች ሀገሮች የተለያዩ ጽህፈት ቤቶች የተለያዩ ግንኙነቶች ነበሩት፣ ቢሮዎች ነበሩት። በነዛ ቢሮዎች ሁሉ ሻዕቢያ እየሄደ ነው። ኤርትራ ስትገነጠል አረብ ሊግ ውስጥ ስለምናስገባት ይህንን የሚያከሽፉብን የድሮ ስርዓት እንትኖች እነዚህ ኢህአፓ ብለው ያሉ ናቸው ብሎ ቢሮቸው ሁሉ እንዲዘጉ የተደረጉበት፣ ከአንዳንድ ሀገሮችም እንዲባረሩ የተደረጉበት በፊት ጥሩ ግንኙነት የነበራቸውን አስደርጓል ሻዕቢያ። ከዛም አልፎ እንግዲህ እዚህ የቅኝ ግዛት ጥያቄ በመጣበት ጊዜ ኢህአፓ በምንም ተአምር በሳይንሳዊ ትንተናም ኢትዮጵያ ቅኝ ኤርትራን መግዛት አትችልም። እነሱ ኤርትራ በጣሊያን ቅኝ ስር ስለነበረች አድቫንስ አርጋለች፣ ሞደርናይዝ አርጋለች፣ ከሌላው እንትን ገፍታለች ብሎ ያስባሉ። ያ ከሆነ እንዴት ነው ኋላ ቀር ሀገር መጥቶ ኮሎናይዝ የሚያደርግ? ኮሎኒ ባይ ዴፊኒሽን የካፒታሊስት ስርዓቱ ኢምፔሪያሊስት ስርዓት የሆነው እዛ መጥቶ ርካሽ ጉልበትና ጥሬ ሀብት ነው መጥቶ እንትን የሚያደርግና ይሄ አድቫንስ ያደረገን እንትን ኋላ ቀር እንዴት ነው መጥቶ
ኮሎናይዝ የሚያደርገው። ይሄ እንትን ተስፋፊነት ነው ምናምን ሌላ ጥያቄ ነው፣ ግን ኮሎኒ አይደለም። ሁለተኛ በታሪክም ተሳስራ የኖረች ተዋልደው ተጋብተው የኖሩ ስለሆነ ቅኝ ግዛት የሚባለውን አንቀበልም ነው አንዱ መሰረታዊ ትልቁ ከሻዕቢያ ጋር ያለው ልዩነት። በዚህ ምክንያት ድጋፍን ነስቷል። ከቲፒኤልኤፍ ጋር አሁን ከስንት ጊዜ ጀምሮ ጠላት እንዳልሆኑ ሁሉ ገና በነመለስ ጊዜ ጀምሮ ተዋግተዋል። ቲፒኤልኤፍ ኢፒኤልኤፍ የጦርነቱ አውድማ ኤርትራ እንዳይሆን እንደ በፈር ዞን እንዲሆን ነው ቲፒኤልኤፍን በመርዳት ጦርነቱ ያው ትግራይ አካባቢ እንዲቆም ኤርትራ እንዳትጎዳ ተብሎ። ስለዚህ የኤርትራውያንንና የሩቅ ምስራቅ የአረቦችን ድጋፍ ማሰባሰብ እንትንን መሸጥ አለብህ። አላማህን በቃ ለስልጣን በምንም ተአምር ስልጣን ላይ ወጣለሁ ብዬ ያሰብኩ በዚህ ስለሆነ በምንም መንገድ ልውጣ ካልክ ቅኝ ግዛት ነች ብለህ እንትን መስማማት አለብህ። ያንን ማድረግ አልተቻለም። ለምን? ቅኝ ግዛት አይደለችም ብለን ስለምናምን። እስካሁንም እኔ በበኩሌ እንደዛ ነው። ሁለተኛ ቲፒኤልኤፍ ጋር ከቲፒኤልኤፍ ውስጥም ሶሻሊስት ነን ማርክሲስታዊ ሌኒናዊ ነን ምናምን የሚሉ ይል ነበረ ቲፒኤልኤፍ። ያ ከሆነ አብረን እንስራ፣ ምርጫዎች ቀረቡ፣ እንዋሃድ፣ ትጥቅ ትግል ታደርጋላችሁ፣ እኛም እናደርጋለን፣ ይህ ስርዓት ለመለወጥ እንሄዳለን፣ ማርክሲስታዊ ሌኒናዊ ነን ብላችኋል፣ እኛም ነን፣ ስለዚህ ተዋህደን እንስራ። ያ ካልሆነ ደግሞ ግንባር እንፍጠር፣ ያ ካልሆነ ደግሞ እንተባበር፣ ኦፕሬሽን እዛ ሲካሄድ እዛ ኃይልን ሳታባክን ምናምን። ያም ካልሆነ ደግሞ አንነካካ፣ አንተም ይሄ ጠላት ነው እኔም ጠላቴ ነው። እነዚህም በሙሉ ነው ያልተቀበሉት። ለምን? ጌታዋን የተማመነች በግ እንደሚባለው ከኋላ ያላቸውን ድጋፍ ያውቃሉ። ከኢፒኤልኤፍ ጋር ከአሜሪካኖች ጋር ማርክሲስት ነን እያሉ አሜሪካኖቹና ምዕራባውያን የሶቪየት ህብረትና የቻይናን ተጽዕኖ ለመቋቋም በሚገርም ሁኔታ ምናልባት ብዙዎቻችሁ ታውቁት ይሆናል። ሶቪየት ህብረት ሶማሊያ ውስጥ ነበረች። በርካታ ድጋፍም ስትሰጥ የጦር እንትንም ስታደርግ ነበረች። አሜሪካውያን ደግሞ በንጉሱ ጊዜ ኢትዮጵያ ውስጥ ነበሩ። ከዛ የጦርነት የሶማሌ እና ደርግ ከመጣ በኋላ ከሶማሌ ጋርም ጦርነት ሲመጣ አውቶማቲካሊ ቦታ ቀየሩ። ሶቪየት ህብረት ኢትዮጵያ ገባች፣ አሜሪካኖች እዛ ገቡ። ደርግን ይጠሉት ነበር አሜሪካኖች። መሳሪያ የተዋዋሉትን ሁሉ እንዳይሸጥለት ተደረገ፣ ለደርግ መንግስት ማለት ነው። ስለዚህ እንትንህን ባይሁክ ኦር ባይክሩ በምንም መንገድ ብቻ ስልጣን ሊያዝ ካልክ ትችል ነው ይቻል ነበረ። ስልጣን ከሆነ ግብህ ግን የኢትዮጵያ አካል አይደለችም እያልክ ኤርትራን ጥለዋለሁ ያልከውን ስርዓት ጋር አብሬ እሰራለሁ ብለህ የምትሰራ ከሆነ አንተ ስልጣን ልትይዝ ትችል ይሆናል፣ ግን ከራስህ ጋር ነው የምትጣላው። የቆምክለትን የህዝብ ዓላማን ላሳካ ነው የምታገለው ያልከውን ውድቅ አድርገኸዋል ማለት ነው። ስለዚህ የህዝብ ድጋፍ አይኖርም። በዚህ ምክንያት ማሰባሰብ አልተቻለም። ሶሻሊዝም ውድቅ አልሆነም ወይ ለተባለው ብዙ ሰዎች ሶቪየት ህብረት ሶሻሊስት ነች፣ ቻይና ሶሻሊስት ነች፣ አልባንያ ሶሻሊስት ነች ይባላል። ሶቪየት ህብረትን እንደ በራዥ ይቆጠሩ ነበረ። ትክክለኛውን የሶሻሊስት እንትን አያራምዱም ይባል ነበረ። በኋላም ደግሞ በ90 ምናምን በፈረንጆች ምን እንደደረሰ እናውቃለን። ሶቪየት ህብረት ተበታትና በ87 15 ሪፐብሊክ እንደሆነች እናውቃለን። ኢህአፓ ግን ጎርባቾቭ ፔሬስትሮይካን እና ሪኮንስትራክሽን እና እንትን የሚለውን ነገር ከመጀመሩ በፊት የሶሻሊስት እንትን እንግዲህ መታሰብ ያለበት ማየትም እና መመዘንም ያለብን በ66 65 64 63 በነበረው የኢትዮጵያ ሁኔታ ነው። የፖለቲካ ፓርቲ ባልተነበረበት፣ የነጻነት እንቅስቃሴዎች በገፉበት፣ የሶሻሊስት ተጽዕኖ በዓለም ዙሪያ በነበረበት ሁኔታ ሶሻሊዝም ነው መፍትሄው ተባለ። በ1976 በተደረገው የኢህአፓ ሁለተኛ ጉባኤ ቋራ ላይ ኢትዮጵያ ውስጥ በህቡ በተካሄደው ጉባኤ የዲክታተርሺፕ ኦፍ ዘ ፕሮሌታሪያት የላብ አደሩ አምባገነንነት የሚለውን መርሁን አስወግዷል። መልቲ ፓርቲ ሲስተምን ተቀብሏል። በ76 በኢትዮጵያ አቆጣጠር ማለት
86 96 106 ከ40 ዓመት በኋላ ከ40 ዓመት በፊት ማለት ነው። የመጀመሪያዎቹ ዓመታት የስ ማርክሲስት ሌኒኒስት ነኝ ብሎ ተቀብሎ ለዛም የላብ አደሩ አምባገነንነት ማለት ሌሎች ድርጅቶች የገበሬውም እንትን ሊኖር ይችላል ወደ ሰራተኝነት እየተቀየሩ ሁሉም ሰራተኛ ሲሆን የሰራተኛው ቁጥርም ፓርቲውም ያድጋል ሁሉም ሰራተኛ ይሆናል እና በኋላ ወደ ኮሙኒዝም እንሸጋገር ያ እንደማይሰራ በማቀበል ውድቅ አድርጎት መልቲ ፓርቲ ሲስተምን የተቀበለበት ጊዜ ነው። 40 ዓመቱ ነው። ሁለተኛ የብሔሮችን እድል የራስ እድል በራስ የመወሰን መብት እስከ መገንጠል የሚል አቋም ነበረው ኢህአፓ። አሁንም ከሶሻሊስት ርዕዮት ጋር የተቃኘ ነው። በነበረው ሁኔታ ዓላማው ምንድነው? አፍነ መያዝ ስለማትችል መገንጠልም መብት መሆኑን ካወቀ በፍቃድ ፈቅዶ መዋሃድ አለ። የቤተሰብን እንትን እንደ ማስረጃ ያቀርባሉ። ባል ሚስቱን ሚስት ባሏን አልፈታ ምናምን ብለው አብሮ መኖር እንዳውም ውጥረቱን እንትን ያደርገዋል። መብት እንዳላቸው ከታወቀ ተስማምተው ይኖራሉ የሚል ነገር ነው የነበረው። ያ በኢትዮጵያ ሁኔታ በብሔሮች እንትን ውስጥ እንደማይሰራ ተቀብሎ በዛው ጉባኤ ላይ የብሔሮች እድል የራስን እድል በራስ የመወሰን መብት ያውቃል ነው የሚለው ኢህአፓ። እስከ መገንጠል የሚለውና ኤርትራን አስገነጠላችሁ ኢህአፓ ነው እንዲያደርገው ምናምን ይሄ ኢህአፓ ላይ ጥላሸት ለመቀባት የሚደረግ ነገር ነው። የብሔር እንቅስቃሴ ኢህአፓ ከመፈጠሩ በፊትም ነበረ። በእንትኑስ ባሌ ውስጥ የነበረው የነዋቆጉቱ እንቅስቃሴ አለ። ጎጃም ውስጥ የነበረ አለ። ትግራይ ውስጥ ቀዳማይ ትግራይ የሚባል እንቅስቃሴ አለ። ወያኔ እነዚህ ሁሉ ከኢህአፓ በፊት የነበሩ ናቸው። ኢህአፓ የብሔርን እንቅስቃሴ አልፈጠረም። ይሄ እኮ የብሔር ሳይሆን እዛው በአካባቢያቸው ላይ በተፈጠረ የግብር ጫናውን የጎጃሙም የግብር ጉዳይ ነው እንጂ የብሔር ጉዳይ አይደለም። ቀዳማይ ወያኔም እንደዛው የዋቆ ጉቱ በእርግጥ ሌላ ብዙ ታሪክ አለው። የዚህ የሶማሌ አቦም እንቅስቃሴ ልግጥ ከኢህአፓ በኋላ ቢሆንም አለ። የብሔርን እንቅስቃሴ ኢህአፓ አልፈጠረም። ፖይንቱ እሱ ነው። የትጥቅ እንቅስቃሴን ኢህአፓ አልፈጠረም። ፖይንቱ እሱ ነው። በሮች ሲዘጉ ነው። ሰው እኮ ለመሞት ጦርነት ላይ እኮ መግደል ብቻ አለ መሞትም አለ። ልሙት ብሎ እኮ አይሄድም። እንደ እንትኖች አሁን ይሄ ሱሳይድ ቦምበርስ የሚያደርጉት ምኖች ነው። ይሄ እነ ጂሃዲስቶች እነ ቢላዲን ምናምን የሚያደርጉት አይነት እንቅስቃሴ እና አልሸባብ የሚያደርጉት አይነት ሳይሆን በስልት እንትን ብዬ በዚህ ተደብቄ በዛ አድርጌ ጠላቴን አሸንፌ ነጻነትን አመጣለሁ። የነጻነት እንቅስቃሴ መስዋዕትነት እንደምትከፍልም እየታወቀ ግን ለመሞት አይደለም ሄደው መስዋዕትነት ከፍለንም ማምጣት ይገባል አለበለዚያ አይመጣም ነው የሚባለው እንጂ ለመሞት አይደለም። መስዋዕትነቱ እኮ በሁለቱም ሳይድ መስዋዕት ሆናቸዋል። በጦርነቱም ሳይድ ሜዳ ላይም አልተሳካለትም ኢህአፓ። ፖለቲካውም በደርግ አብዛኛው ሰው ለግድያና ለእስር ተዳርጓል። እዛ ደግሞ ከኢህአፓም ጋር ከሻዕቢያም ከወያኔም ጋር በነበረው ግጭትና ከራሱ ከደርግ ጋር በነበረው ጦርነት ውስጥም የነበረው ሰው የነበረው ሜዳም የነበረው ሰራዊት ተበትኗል። አሁን ተሸናፊ አይደለም ለማለት አሁን በተለይ አሁን እዚህ ላለው ትውልድ አሁን እዚህ ለደረሰው ትውልድ ኢህአፓ አለ ለማለት የሚያስችለው ውጭ ሀገር ያላችሁ ሰዎች ብቻ ናቸው። አሁን 5 ዓመት የተወሰኑ ሰዎች ከመግባታቸው ውጪ ውጭ ሀገር አለን ለማለት ራሳችሁ እዚህ አለን እዛ ጽሁፍ ትጽፋላችሁ፣ አንዳንድ ቦታ ስብሰባ ታረጋላችሁ ምናምን እንጂ በፖለቲካ በኢትዮጵያ ፖለቲካ ላይ ምንም አይነት ተጽዕኖ አልነበራችሁም ላለፉት 30 ዓመታት። 30 አይደለም 40 ዓመት ብለው ደርግ 17 ወያኔ 27 ኖ በደርግ ጊዜ ከወጣችሁ በኋላ ውጭ ሀገር ከወጣችሁ በኋላ ማለት ነው። እሱ ላይ እኮ ልመጣልህ ነው። ለምንድን ነው የሆነው? ደርግ አሁን በደርግ ጊዜ የ5 ዓመት የነበረ እድሜ የነበረው ልጅ አሁን ዛሬ እድሜው ስንት ነው የሚሆነው? ወደ 50ዎቹ እየቀረበ ነው ያለው። ያ 5 ዓመት የነበረ ልጅ ስለ ኢህአፓ ሰምቶ አያውቅም። ደርግ መርስለስሊ ኢህአፓን ለማጥፋት ጥሯል። ወያኔም በዛው ቀጥሏል በኢህአፓ ላይ። ስለዚህ አገር ውስጥ ያለው ስለ ኢህአፓ ባያቅ እዚህ ብንጽፍ ብናወጣ በሚዲያ ወጥተን በቴሌቪዥን የምትቀርብበት ነገር የለም። ሬዲዮ ሁሉ በነበረን ጊዜ አሁንም እስከ ቅርብ ጊዜ ያለ እሱን ስታሰራጭ ሁሉ ጃም ይደረጋል እና ወደ ህብረተሰቡ የምትገባበት መንገድ አልነበረህም። ሆን ተብሎ
ያው ነጻነት ስለሌለ ማለት ነው። እዛ እኮ አንገታቸውን ደፍተው የኖሩ የኢህአፓ አሉ፣ የኢህአፓ አባላት ነበሩ። እድሜያቸው ገፍተዋል፣ ብዙዎች ሞተዋል፣ ለልጆቻቸው አስተላልፈዋል። አሁን በኢህአፓ አመራር ውስጥ ያሉ እንኳን የኢህአፓ አባላት የነበሩ ልጆች ናቸው በአመራርነት ውስጥ ያሉት ከቤተሰብ በሰሙት ማለት ነው። እና ዋናው ነጥቤ ምንድነው አንተም ባነሳኸው ላይ በፖለቲካው ተሸንፎ ከሜዳ ወጥቷል ሲባል መድረክ እኮ አልነበረውም። በዛ መድረክ ላይ እንዴት በተዘጋ መድረክ ላይ እንዴት አድርጎ ሜዳው እኮ ነው አሁን የኢትዮጵያ የፖለቲካ ሜዳ። ቆይ ልመጣለሁ። እርስ መተፋፈንና መገዳደል ሆኗል። ያንን ሰብሮ መውጣት ነው ማለት ያ ነው ብቃት። ትክክለኛው መንገድ ባይሆንም ምህዳሩ ከተዘጋ የተዘጋውን ሰብሮ መውጣት ነው በየትኛው መንገድ አረለ። ህወሓትም ሻዕቢያም ሁሉም ጉልበት ነው ነጻነት የሰጣቸው፣ ጉልበት ነው አሸናፊነት የሰጣቸው። እናንተ ግን ያንን ጉልበት አላገኛችሁም፣ ወይም ደግሞ ጀምራችሁ አልተሳካላችሁም። ምክንያቱም የሀሳብ ፖለቲካ አይሰራም ኢትዮጵያ ውስጥ አልሰራም፣ እስካሁንም እየሰራ አይደለም። የጉልበት ፖለቲካ ነው የሚሰራው። የጉልበቱም አልሰራም፣ የሀሳቡም አልሰራም። ይኸው እንግዲህ ትልቁ ነገር አንድን የፖለቲካ ፕሮግራም ለማስፈጸም የሰው ኃይልህ ነው ትልቁ ሀብትህ። የሰው ኃይል በሌለ ሁኔታ የጠራ ፕሮግራም ቢኖርህም ተግባራዊ አይሆንም። ያንን ካመንክበት እስከ መጨረሻው ትሄዳለህ። በሰላሙም እየታገልክ በአስፈላጊ ከሆነ በትጥቁም ትሄዳለህ ማለት ነው። የሜዳው የሰላማዊ የከተማውን እንቅስቃሴ መሄድ ያልተቻለበት በሩ ተዘግቷል። ለምንድን ነው ሰብሮ ያልወጣው ብትል ቅድም ያልኩ ነገሮች ነው። በሩ ጥርቅም ተደርጎ ተዘግቶ አባላት ታስረው ተገድለው ተሰደው መድረኩ ባዶ አደረገው። ደርግ ጨፈጨፈው። አንድ ትውልድ እኮ ነው። ቱ ኪል ጄኔሬሽን የሚለው መጽሐፍ ብታይ በአማርኛ አንድ ትውልድ ለመምተር ተብሎ ነው የተተረጎመው። በእውነትም መትሮታል፣ አጥፍቶታል። መርሲለስሊ በገጠሩ ስለምንድን ነው የተሸነፈው የትጥቅ ትግሉ ስትል የተራዘመ የትጥቅ ትግል ነው የተዘጋጀበት ኢህአፓ። ለዛ የተራዘመ ትግል ስራውንም ሰርቷል፣ እየሰራም ነበር። የመሬት አዋጅ መጥቶ ነው ነገሮችን የበጠበጠው፣ በውስጡም ችግር የፈጠረበት። ቅድም ያልኩ የሻዕቢያ የቲፒኤልኤፍ የሱዳንና የደርግ ባልጠነከርክበት ሁኔታ ይህንን ሁሉ ኃይል መቋቋም ከባድ ነው። ተሸንፈ ከኢትዮጵያ የፖለቲካ መልክዓ ምድር ወጥተሃል ብትባል አሁን ስለ ኢህአፓ አናወራም ነበር። የለም የደርግ ኢሰፓ የለም፣ ስለዚህ አናወራም። ኢህአፓ ግን እኮ አሁን አለ። አሁንም እያሰሯቸው ነው እኮ። እናቺ 5 ዓመት በቂ ጊዜ አልሰጠችም ገና የኢህአፓን ጥንካሬ አሳይቶ በመድረክ ላይ። እርግጥ በሜዳ ላይ አሁን በትጥቅ ትግል ታገላለሁ ብሎ አይደለም የገባው፣ በሰላማዊ ነው። በሰላማዊ ትግልም ሲጀምር ገና ሰልፍ ስለተጠራ ሰልፍ ለምንድን ነው ተጠርቶ መፈክር ታሰማለህ፣ ተሰልፈ ከፒያሳ 4 ኪሎ ዞረ ትበተናለህ። በየትም በኩል ሀገር እንደሚደረገው ሌላ ችግር እንዳይመጣ በዛ ሰበብ ህዝብን ጸጥታውን ጠብቀ እዚህም ሰልፍ ሲደረግ እንደምናየው ህዝቡ ይናገር ብሶቱን። ታላቁ ሩጫ ላይ ምንድን ነው የምናየው? ሩጫ ብቻ አይደለም፣ ተቃውሞን እንሰማለን አይደለም። ህዝብ ብሶት አለበት። ሰልፉ ላይ ከዛ እኮ የከፋ ነገር መሳሪያ አንስቶ እየተኮሰ 4 ኪሎ ሊገባ አይደለም ሰልፍ የጠየቀው። ያንን ስላስተባበሩ ብቻ ማሰር ፍርሃትን ነው የሚያሳየው። ያንን ለማስተባበር ከሌሎች ጋር ብቻውን አይደለም ሆኖ መነሳት የሞተ የተቀበረ የተሸነፈ ድርጅት ቢሆን ኖሮ ዛሬ ስለ ኢህአፓ አናወራም ነበር። አብይ ራሱ ቃሉን እየበላ ነው። ሳናጣራ እናስርም የሚለው አስሮ ለማጣራትም አይደለም ክስ ቻርጆችን ደርድሮ እንደዚህ ነህ ትባላለህ፣ አይደለሁም ስትልም ቀጠሮ ትባልና ትገባለህ። እና የትግሉ አካል ነው ብለን ስለተቀበል ነው እየተካሄደ ነው። እና አዎ ስልጣን ስላልተያዘ ተሸንፈዋል ቢባል እሺ ተሸንፈዋል ብለን እንስማማ። ግን ስልጣን አለመያዙ አይደለም፣ ትግሉ አሁንም እየቀጠለ ነው። የሌሎች ሀገር ታሪኮችም ለአመታት ቀጥለዋል። አላማው ሞቶ ቢሆን ኖሮ ማንም ሰው የኢህአፓ ጥያቄዎች እኮ መሬት ላራሹ መሬት፣ በነገራችን ላይ የመሬት ጥያቄ አሁንም አልተመለሰም። መሬት ላራሹ ማለት መሬት የግል ንብረት ላራሹ ይሁን ማለት ነው እንጂ መሬት የመንግስት ማለት አይደለም። ትልቅ ልዩነት አለው። ልዩነቱ ይሄ መሬት ያንተ ከሆነ
ወያኔ ሲለን የነበረው ምንድነው የግል ከሆነ አራሹ እየሸጠ እንትን ስራ አጥ ሆኖ ከተማ ይገባል። ገበሬው ላይ ኢኮኖሚስቶች ያደረጉት ጥናት መሬት መሸጥ በግብርና በገበሬው እንትን አስተሳሰብ የማይታሰብ ነገር ነው። የህልውና ጉዳይ ነው። ጥቅሙ ምንድነው? ነገ የመንግስት ስላልሆነ ፈናቀላለሁ ብለህ ፈርተህ ሳይሆን እቺ መሬት እንዴት አድርጌ ላልማ፣ ዛፍ እዚህ ጋር ተክዬ እንዳይሸረሸር ላድርግ፣ ማዳበሪያ እንዴት አድርጌ እንትን ላድርግ፣ ትንከባከበዋለህ መሬትህን። መሸጥ ካለብህ ደግሞ ወይም በወለድ አገድ ማሳያዝ ካለብህ ደግሞ ለተሻለ እንትን ታደርገዋለህ። ያንን መብቱን ነው የከለከለው። ኤኒዌይስ የመሬት ላራሹ ጥያቄ አልተመለሰም። የብሔር ጥያቄ በእኩልነት መስተናገድ የሚለው አልተመለሰም። የመብት ጥያቄ በከፋ ሁኔታ ያው የምታውቁትን መድገም አልፈልግም። መፈናቀል፣ የሰሜኑ ጦርነት እየተባለ የሚነገረው መጨረሻው እንደዚህ መሆኑ ላይቀር ተደራደሩ፣ ተስማሙ ምናምን መባሉ ላይቀር 1 ሚሊዮን በላይ ህዝብ መሞት አለበት። በሌላት ኢኮኖሚ ማድቀቅ አለባት አገሪቷ። ለምንድን ነው የተካሄደው ይሄ ሁሉ? የውጭው ኃይል በቢሊዮን የሚቆጠር ገንዘብ ነው ወደ ሀገር ውስጥ የሚላከው እና አብይ የማይካደው ነገር ስልጣን ላይ ሲመጣ ኢትዮጵያዊነት ምናምን በወያኔ ያልተለመደ ቋንቋ የተነገረ ውጭ ያለው ለመርዳት እንትን አለ፣ አገር ውስጥ ገባ፣ ኢንቨስት አደርጋለሁ፣ እሰራለሁ ፕሮጀክት ምናምን። ልክ አገር ቤት ግቡ ሚሌኒያ ምናምን ተብሎ ሲጠራ እነ ስብሃት ነጋን ፈታቸው ከእስር ቤት። የቲፒኤልኤፍ አርኪቴክቶች ግማሹ ትኬቱን እየቀየረ ነው የመጣው ውጭ የነበረው፣ ግማሹ ሁለተኛ ሀገሬን አያሳየ ነው ያለው። እና ለሀገር እየታሰበ ነው ወይ? አንደር ዮር ዋች አማራ የሚባለውን ማህበረሰብ ከተለያዩ አካባቢዎች ሲፈናቀል ኦሮሞ ስልጣን ስለያዘ ነው ወይ ብልህ አይደለም መከራከር ያለበት። ዜጎች ናቸው። የአማራውም የትግሬውም የጉራጌውም የሁሉም መሪ ነህ። የዜጎችን መሪ እንትን ጤንነት ደህንነት ነው ማስጠበቅ ያለብህና እነዛን ነገሮች አለመደረጉ አገር እየጠፋች ነው። እሺ ከፖለቲካው እንውጣና ወደ ግል ጉዳያችን ንግባ እና ወደ ውይይቱን ወደ መቋጨት እንሄድ። የእርሶ ሰክሰስ አሁን ከውጭ ለምናየው ሰው 3ኛ ዲግሪዎትን ፒኤችዲዎትን ሰርተዋል። ትልቅ የምርምር ካምፓኒ ውስጥ ይሰራሉ። ይሄን እንደ ሰክሰስ ነው የምንቆጥረው። እርሶ ያሰቡትን ወይም ያለሙት የህይወት ግቦ ላይ ደርሰዋል? አሳክቻለሁ የሚሉት የህይወት ግብ ምንድን ነው? በጣም ጥሩ ጥያቄ ነው። አንድን ነገር አሳክቻለሁ ካልክ አበቃ ማለት ነው። ከዛ በኋላ የምታልመውም የምትቀጥልበትም ነገር የለም። ህይወት ራሱ በየቀኑ ትምህርት ነው፣ የምትማርበት ነው። ዛሬ ተምረህ 1 ዲግሪ ያስኩ 2 ዲግሪ ያስኩ ምናምን ስትል ለሚቀጥለው የሚያረማምድህ ነው። ፒኤችዲ ጨረስኩ ብትል በህይወትህ በኑሮህ ላይ የምታውለውን ነገር የሚገጥሙን ነገሮች ስራ ላይ እንድታውልበት መሳሪያ ታጠቅ ማለት ነው እና አበቃ ማለት አይደለም። ወደፊት በሚቀጥለው ህይወቴ ውስጥ በማካሄደው በኑሮዬ ውስጥ እንዴት እጠቀምበታለሁ፣ ምን አደርጋለሁ። በተለይ ሁል ጊዜ አእምሮአችን ውስጥ ያለው ይሄ ውጪ ያለ የተማረ ኢትዮጵያዊ በሙሉ ኢትዮጵያን ከአእምሮ ውስጥ አውጥቶ አያውቅም። although I'm out of Ethiopia is in me የሚል ቲሸርት ነበረ በአንድ ወቅት። ያ ሀቀኛ እንትን ውጪ ያሉ ኢትዮጵያውያንን አመለካከት አስተሳሰብ የሚያንጸባርቅ ነው። ስለዚህ እንዴት ማድረግ እችላለሁ፣ ምን መስራት እችላለሁ፣ ምን መርዳት እችላለሁ፣ አሁን ባለኝ የስራም ልምድም ሆነ እውቀትም ሆነ የህይወት ተመክሮ ምን ማበርከት እችላለሁ ለሚለው ስለሚረዳ እንጂ ጨረስኩ አሳካው አበቃ የምትለው ነገር አይደለም። እና በዛ መልክ ነው የማየው። ባጭሩ ምንድነው ለሚቀጥሉት የህይወት ጉዞዬ ተጨማሪ አሚኒሽን መሳሪያ ሰጠኝ እንጂ ተጠናቀቀ የሚባል የህይወት ጉዞ ተጠናቀቀ ማለት አይደለም። ትምህርት አንዱ ክፍል ነው። ያው ማንም ሰው ጊዜውን ወስዶ አላማዬ ነው መማር አለብኝ ብሎ ለወሰነ ትምህርት የተጀመረ ትምህርት ያልቃል፣ ገብተህ ትጨርሳለህ። ከዛስ በኋላ የሚለውን ስራ ላይ ያውልበት እንዲውል አረጋለሁ ማለት እንጂ አለቀ ማለት አይደለም። ምንድን ነው
ሌጋሲው በአማርኛ ሌጋሲ ምን እንደሚባለው ውርስ ምንድን ነው? የዶክተር ታዬ ፖለቲከኛውን ዶክተር ታዬ ነው ሮል ሞዴል ማድረግ ያለባቸው ወጣቶች ወይስ ተመራማሪውን ዶክተር ታዬ? በሰው ልጅ ህይወት ውስጥ እንዲህ ተነጣጥለው ነገሮች የሚቀመጡ አይመስለኝም። ብዙ ነገሮች እያያዛሉ። አንዱ ማርክሳዊ እንትንም ራሱ የዳያሌክቲካል ማቴሪያሊዝም የሚነግርህ ነገር ተነጣጥሎ የተቀመጠና ተያይዘው ያሉ መሆናቸውን ነው። በስራ ዓለም ውስጥ ያለው ታዬ፣ በህብረተሰብ ውስጥ ያለው ታዬ፣ በትምህርት ቤት ውስጥ ያገኘው ታዬ፣ ሁሉ ነገር አንድ ላይ የተደበላለቁ የተያያዙ፣ በፖለቲካ ፓርቲ ውስጥ እየሰራ ኮሚኒቲ ውስጥ ህዝባዊ ድርጅት ውስጥ ማገልገል። እኔ የፖለቲካ ፓርቲ አባል ነኝ፣ ስለዚህ አይመለከተኝም። እኔ የዚህ ማህበረሰቡ ሊቀመንበር ነኝ፣ አይመለከተኝም። የተያያዙ ናቸው። ቤተ ክርስቲያን ውስጥም እዚህ ሀገር ባልተቋቋመበት ጊዜ ድጋፍ ስናደርግ፣ እንዳውም ቅድም ስሙን ያነሳሁት መኮንን በላይነህ የሚባለው የመጀመሪያ የኢትዮጵያ ማህበር ሊቀመንበር በዊኒፔግ ዋሽንግተን በመደዋወል እዚህ ቤተ ክርስቲያን ባልነበረበት ጊዜ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እኮ ቢያንስ አገርን በማጽናት በማቆም የኖረች የታገለች ነች። እዚህ ደግሞ ያሉት በርካታ ኢትዮጵያውያን የሃይማኖት የኦርቶዶክስ ሃይማኖት ተከታዮች ስላሉ በቋንቋቸው እንዲሰበክ እንዲማሩበት ያስፈልጋል በሚል በተደረገው መደዋወልና እዚህ ማቋቋም በተፈለገበት እንትን ውስጥ ብዙ ተባብረን ሰርተናል። ስለዚህ እኔ ሰዎች ነጥለው አንዱን ነገር ብቻ እንዲወስዱት አይገባም። እኔም እንደዛው ነኝ ባይ ነኝ። እድል በፈቀደልህ ሁሉ when opportunity arises በማንኛውም መልኩ በስራውም ዓለም የምትችለው መግፋት መቻል አለብህ። በፖለቲካውም ዓለም በምታምንበት መግፋት አለብህ። ሰውን መግደል፣ ሰውን ማስወገድ፣ የኔን ካልተቀበልክ ጥፋ ከዚህ ዓለም ምናምን ሳይሆን መንገድ መፈለግና መተባበር አለብህ። በቤተሰብ ውስጥም ልጆችህንም እንደዛው፣ ሌላም እንደገና ደግሞ ሌላው ትልቁ ነገር ሪሊ በደንብ አዳማጭ መሆንም መልመድ አለብን እና እሱንም ለማዳበር የምፈልግ ለማዳመጥ የተለየ ሀሳብ እኔም ማማየው በዚህ ነው። አንተ የምታየውን እኮ አላየሁበትም፣ በዛ በኩል ነው አንተ እያየ ያለውና እስቲ እንዳንተ ሞኝልኝ ነው ምለውና ስለዚህ እኔ አንድ ነኝ። ይሄንን ነው የኔን ማውረስ የምፈልገው ሳይሆን የሰብአዊ መብት ተሟጋች መሆን እፈልጋለሁ። የሰብአዊ መብት ጥሰትን ማየት አልፈልግም። በማህበራዊ ቀውስ ሲፈጠር ያ ማህበራዊ ቀውስ የተረጋጋ ኑሮ ዜጎች እንዲኖሩ እፈልጋለሁ። የፖለቲካ ስርዓቱ የጸና ስቴብል የሆነ ሲስተም እንዲኖር፣ በእኩልነት ላይ የተመሰረተ እንዲሆን እፈልጋለሁ። ሰዎች ለቆሙለት አላማ ብቻ ከሰብአዊ መብት ጋር የሚያያዘው ያንን ስላንጸባረቁ መታሰራቸው፣ መገደላቸው ትክክል አለመሆኑን መጮህና የሚቻለውን ማድረግ እፈልጋለሁ። ስለዚህ ኦፖርቹኒቲው የፈጠረውን ሁሉ በአቅም የማድረግ የሚችለውን ለማድረግ ነው ማስበው። በሌላ መንገድ ላንሳው ይህንን ጥያቄ በተያያዘም በዛው የቤተሰብ ጉዳይ አላነሳውም እና ባነሳ ደስ ይለኛል። እዚህ ላይ ልጆቹ ትዳርና ቤተሰብ እንዳሉት ቀደም ብለው አንስተውልኛል። በዝርዝር ባንሄድበትም ልጆቹ ሲያነሱት የእርሶ ስም ሲነሳ አባቴ እንዲህ ነው የሚሉበት አንድ ነገር ማለት አሁን በማህበረሰቡ ደረጃ በዚህ ደረጃ ልገለጽ ወይም ይሄ ነው ውርሴ ቢሉ ልጆቹት ግን ቤት ውስጥ አንድ ፒክ የሚያደርጉት በባህሪ በሮል ሞዴልነትም አንድ ነገር ምረጡ ቢባሉ ምንድን ነው የሚያደርጉት? እና በዛ ውስጥ ስለ ልጆቹና ስለ ቤተሰቡ አጠራርገው ይንገሩ። ልጆቼ አባቴ የተማረ ነው፣ በዚህ በሙያው እየሰራ ነው፣ ፖለቲከኛ ነው፣ የሰብአዊ መብት ተሟጋች ነው ምናምን በዚህ መልክ አይገፉም። በእነሱ ከልጆቼ ጋር ያለኝ ግንኙነት አባትና ልጅ ግንኙነት ነው። ያ ሲባል አይ ሌላ ነገር አናወራም አለ። የማንኛውም እንዲያው ማናቸውንም ጉዳዮች እያነሳን እንነጋገራለን። እንዲያውም ሁለቱም ልጆቼ አንድ ወንድ አንድ ሴት ልጆች አሉኝ። በዚህ ሀገሩ ቋንቋ አክቲቪስት የሚባሉ ናቸው። በሰብአዊ መብት ደረጃ መብት ያለ አግባብ በሚረገጥበት ጊዜ፣ ሰራተኛው በሚበደልበት ጊዜ፣ የሴቶች መብት በሚጣስበት ጊዜ፣
ጾታ እኩልነት የሌለበት ወይም ደግሞ በአሁኑ በስፋት እየታየ ባለው የተመሳሳይ ጾታ ታጋዮችንም መብት መሆኑን የሚያከብሩና የሚታገሉ ናቸው። ስለዚህ ማንኛውም ርዕስ ወይም ኢሹ ላይ ገደብ የለንም፣ እንነጋገራለን። ግን አባቴ በዚህ በኩል እናየዋለን፣ በዚህ በኩል ተመሳሳይ ሀሳብ አለን፣ የተለየ ሀሳብ አለን ይላሉ። አባትና ልጅነት ነው እንጂ የኔ አባት እኮ ምርጥ ሳይንቲስት ነው፣ የኔ አባት ምርጥ የፖለቲካ መሪ ነው፣ እንደዚህ አይነት ግንኙነት የለንም። እንግዲህ በቤተሰብ በልጆች ደረጃ ምናልባት ጥያቄውን በደንብ ተረድቼ ከሆነ በእኛ በኩል ያለው በልጆችና በቤተሰቤ ውስጥ ያለው ክፍት የሆነ ወይም ክፍት ሲባል ቃሉ አማርኛው ትክክል አይመስለኝም፣ ኦፕን ኮሚኒኬሽን ነው ያለው፣ ግልጽነት ያለበት ውይይት ነው ያለው በማንኛውም እና እዚህ ላይ ደግሞ ሳልጠቅስ ማለፍ የሌለብኝ ምንም ሆንኩ ምንም ማንም ወንድ ቤተሰብ ባለቤት ያለው ጠንካራ ነው ብሎ ተብሎ ወይም የሚነገርለት ሰው ከበስተጀርባው ሌላ ጠንካራ ሴት አለች ሁልጊዜ። ብቻውን ጠንካራ ቤት ውስጥ ደግሞ ችግር ፈጣሪ እንትን አይደለም እና ባለቤቴም እኔ በማደርጋቸው ነገሮች ሁሉ ሁልጊዜ ከጎኔ ነው ያለችው። ከበፊቱም ታውቃለች፣ የታሰርኩበት ነው የፖለቲካ አቋሜን ታውቃለች፣ ሙሉ ድጋፍ ያላት ነች። አሁንም በማደርጋቸው በማንኛውም ተሳትፎ በኮሚኒቲ ደረጃም ሆነ በፖለቲካም ደረጃም ሙሉ ድጋፍ የምትሰጠኝ ባለቤት ነው ያለችኝ። ልጆቼም እንደዛው። እሺ፣ በዚህ ውጣ ውረድ ውስጥ በማለፎትና እዚህ ደረጃ ለመድረሶት የሚያመሰግኑት ሰው ካለ ማመስገን እድል እሰጥዎታለሁ። እኔ በመጀመሪያ ደረጃ ድርጅቴን ኢህአፓን ላመሰግን ወዳለሁ። እንግዲህ ቀደም ብዬ ከዛ በፊት ደግሞ የቤተሰብ እንትን አመስግኛለሁ። ቤተሰቤ ነው ለዚህ ያበቃኝ ብዬ ነው ማምነው። ከዛ ቀጥሎ ያው በኢህአፓም ያንኑ እንድቀጥልበት ነው ያደረገኝ። በተለይ ደግሞ ቅድምም ስናነሳ የነበረው ቆራጥ ጓዶቻችን ህይወታቸውን የሰጡበትን አላማ ለማስቀጠል እድሉ ስለገጠመኝ ደስተኛ ነኝ እና ላመሰግናቸው ወዳለሁ። ለቆሙለት አላማ የተሰዉ ስለሆነ ጽናትም የሚሆኑኝ እነሱ ናቸው። አመሰግናቸዋለሁ። ከዛ በተረፈ በተለይ እዚህ ሀገር ከመጣው በኋላ የዊኒፔግ ማህበረሰብ ከሚገባኝ በላይ ክብር ይሰጠኛል። እኔ በውል ማቀው ከከሌ ጋር የተጣላው ከከሌ ጋር አብሬ ማልሰራ ከከሌ ጋር በሃይማኖትም በለው በጾታም በለው በምንም ቁርሾ ተያይዘን የቆየንበት ወይም የምንቀጥለው እንትን የለም። ሌሎች የራሳቸው አመለካከት ሊኖራቸው ይችል ይሆናል። ግን የዊኒፔግ ማህበረሰብ ለኔ ክብር ሰጥቶኝ በጀመርኩት እንትን ላይ እንድቀጥል ያደረገኝ አንዳንድ ቦታ ላይ ከአቅሜ በላይ በቤተሰብ ሽምግልና ውስጥ እጠራለሁ። ኮሚኒቲ ውስጥ ላሉ እንትኖች በሌለሁበት ቦታ ሁሉ እንደዚህ ቢደረግ ስለ ኮሚኒቲ እኔ እኮ አሁን የአመራር ውስጥ የለውም ኖ ነገራቸው ምናምን እየተባለ ከሚገባኝ በላይ እንትን እየሰጠኝ ነው እና የዊኒፔግን ማህበረሰብ በቤተ ክርስቲያን አካባቢ ያሉ በኮሚኒቲው አካባቢ ያሉ ከዛ ውጭ ሁሉ ያሉትንም አመሰግናለሁ። አሁን ዛሬ የሰጠነውን ቃለ መጠይቅ እኔ ከየት እንደመጣ አላቅም። ማህበረሰብ ውስጥ አስተዋጽኦ አለ፣ እንደዚህ ተብለዋል፣ እንደዚህ ብሎ ቸር ሲጠይቀኝ እኔ ለፕሮግራምህ የምመጥንም ሰው አይደለሁም፣ እንደዛ አይደለሁም። ትምህርት ቤትም ስኬት ነው ሲለኝ ትምህርት ቤትማ የጀመረ ይጨርሳል፣ ብቻ መቀጠል ነው፣ የጊዜ ጉዳይ ነው። መሀል ላይ ያው መደነቃቀፍ ሊኖር ይችላል፣ ግን አደርገዋለሁ ካልክ ታደርገዋለህ። በተለይ እዚህ ሀገር እንደሚሉት ኢትስ ኖት ኤ ቢግ ዲል አይነት ነገር ነው ስለውም የነበረውና ሪሊ እኔ ጠቅላላ ኢትዮጵያውያንን በጅምላም ላመሰግን ወዳለሁ። እዚህ ከተማ ያሉትንም ከዚህ ውጭ በግልም በዝምድናም በጓደኝነትም የምንተዋወቃቸውንም ጭምር። አመሰግናለሁ። አድማጭ ተመልካቾቻችን ፕሮግራማችን ሰዋዊው መጽሐፍ ነበር ስትከታተሉት የነበረው። ተነባቢያችን ዶክተር ታዬ ዘገየ ነበሩ። ለሰጡን ጊዜና ተሞክሯቸውን ስላካፈሉ እናመሰግናለን። መልካም ጊዜ። እኔም በጣም አመሰግናለሁ።